ታውቃለህ፣ ይሰማኛል። አሁን እንኳን ስሜቱ ይሰማኛል። ያ ቅዱስ ተስፋ በእኔ ምክንያትና በአንተ ምክንያት አይደለም፣ ነገር ግን ምክንያቱ እርሱ እዚህ ስለሆነ ነው። ብዙዎች ዛሬ የተራቡ ልብ ይዘው መጥተዋል። እርሱን ለመስማት የጥልቅ ፍላጎት ይዘው መንፈስ ቅዱስ ሲናገር ለመስማት ጓግተ መጣ። እርሱም ያደርጋል። ነገር ግን እርምጃ እንዲወስድ ከመለመናችን በፊት ማን እንደሆነ መረዳት አለብን። ብዙ ጊዜ እግዚአብሔር እንደ አገልግሎት ሰጪ አድርገን እንመለከተዋለን። በአክብሮትና በግንኙነት ከመምጣት ይልቅ የፍላጎታችንን ዝርዝር እናቀርብለታለን። ለእግዚአብሔር የፍላጎቶችን ዝርዝር እናመጣለን እና ሰማይ ለምን ዝም እንደሚል እያሰብን እንሄዳለን። ጸሎት ከግንኙነት ይልቅ የተለመደ ነገር ሲሆን ድምጹን እናጣለን። ቅድስናን፣ ድንቅ የሆነ ነገርን ወደ ስነ ስርዓት ቀይረነዋል። መንፈስ ቅዱስን እንደ መሸጫ ማሽን አድርገን ጸሎትን የምናቀርብበትና በረከትን የምንጠብቅበት አድርገን ለውጠነዋል። ነገር ግን የአምልኮ ስርዓቶችን ወይም ትርኢቶችን አይፈልግም። እርሱ ይፈልግሃል። ከአገልግሎት ወይም ከጸሎት በላይ ጥልቅ ፍላጎቱ ከአንተ ጋር የጠበቀ ቅርርብ ነው። መንፈስ ቅዱስ አእምሮ፣ ፈቃድና ስሜት አለው። ሊያዝን ይችላል እናም ሊደሰት ይችላል። በጥልቅ ይወድሃል እና ፍቅር ሁል ጊዜ ግንኙነትንና ውይይትን ይፈልጋል። አንድ ነገር ሲያስፈልግ ብቻ ሳይሆን ጉብኝቶችን ይፈልጋል። ግንኙነት የሚሞተው ውይይት ከሌለ ነው። ልመና ብቻ ይሆናል። ሆኖም ግን ብዙ ጊዜ እግዚአብሔርን በዚህ መንገድ እናስተናግደዋለን። እናም ጸሎት ወደ ሃይማኖታዊ ምልክት መቀየር አይደለም፣ ወደ ውይይቱ መጋበዝ ነው። የፍቅር፣ የምስጋና፣ የፍላጎትና የማዳመጥ ውይይት እንጂ። በዚህ መንገድ ስንጸልይ ጸሎት ከግዴታ ወደ ደስታ ይለወጣል። እናም ግንኙነት የሁሉም ነገር መሰረት ይሆናል። መንፈስ ቅዱስ ሩቅ አይደለም፣ ከሚቀጥለው እስትንፋስ ይልቅ ቅርብ ነው። በውስጣችሁም ይኖራል። ይህ የሩቅ ጥሪ ሳይሆን ውስጣዊ ህብረት ነው። እርሱን ለመስማት ከምትፈልጉት በላይ ሊያናግራችሁ ይፈልጋል። ተናገረኝ ብለህ ስትጸልይ እንደ ፈቃዱ እየጸለይክ ነው። እግዚአብሔርን እያሳመንክ አይደለም። ለመናገር ለሚናፍቅ አምላክ ምላሽ እየሰጠ ነው። ስለዚህ እግዚአብሔር ዓለም ከመመስረቱ በፊት የጀመረውን ውይይት በር እየከፈትክ ነው። በክርስቶስ ደም የተገዛ ግንኙነት። ስለዚህ ከእንግዲህ እንግዳ አይደለህም፣ ነገር ግን ልጁ ነህ። ጥሩ አባት ከልጆቹ ይናገራል። ስለዚህ መጀመሪያ በፍቅር ወደ እርሱ ና፣ በዝርዝሩ ሳይሆን። ብዙዎቻችን እንደዚህ ባለ ጫጫታ ወደ እግዚአብሔር እንመጣለን። አእምሯችን በሚሰሩት ዝርዝር ውስጥ እየተጫጫነ ነው። ልባችን በህመም እየተሰቃየ ነው። አፋችን በጥያቄዎቻችን የተሞላ ነው። ሁሉንም ነገር በፊቱ እናፈሳለን። ይህም ትክክል ነው። ጭንቀታችንን በእርሱ ላይ እንድንጥል ይነግረናል። ነገር ግን ከዚያ በኋላ እንዲህ እንላለን፣ አሜን። ከዚያም ተነስተን እንሄዳለን። መልሱን ለማዳመጥ አንቆምም። ለመልስ ቦታ አንፈጥርም። ወደ እርሱ ቁጥሩን እንደደወልን ነው። የፍላጎታችንን ዝርዝር እናነብለታለን። ከዛም አንድም ቃል ከመናገሩ በፊት ስልኩን እንዘጋዋለን። በመስመር ላይ መቆየትን መማር አለብን። ይህ የሚጀምረው በትህትና ነው። አየሩን አሳልፎ መስጠት ነው። የራሳችንን፣ የነፍሳችንን፣ የአእምሯችንን፣ የፈቃዳችንን፣ የስሜታችንን መጠን መቀነስ ነው። ይህም የእርሱ ትንሽ ሹክሹክታ ከህይወታችን ቋሚነት በላይ እንዲሰማ ነው። ይህ ደግሞ ሆን ተብሎ ዝምታን ይጠይቃል። ከባድ እንደሆነ አውቃለሁ። በጫጫታ ዓለም ውስጥ እንኖራለን። የጊዜ ሰሌዳዎች አድካሚ ናቸው፣ ግን ሹክሹክታውን በፍጹም አትሰማም። በአውሎ ንፋስ ውስጥ ያለማቋረጥ የምትሆን ከሆነ በሁከት ውስጥም ቢሆን የጸጥታ ጊዜዎችን መቅረጽ አለብህ። በዚያም ዓላማ ባለው ጸጥታ ከእግዚአብሔር ለመቀበል ልብህን ትከፍታለህ። እናም እሺ ይህንን የማዳመጥ ነገር እሞክራለሁ፣ ግን ምናልባት ምንም አልሰማም ብለህ በማሰብ በጥርጣሬ የተሞላ ልብ ይዘህ ወደ እርሱ የምትመጣ ከሆነ ጆሮህን ዘግተዋል። ነገር ግን ትሁት የሆነ የልጅነት ተስፋ የተሞላ ልብ ይዘህ ስትመጣ የሰማይን በሮች ትከፍታለህ። እግዚአብሔር በጠዋት አምልኮ ላይ ብቻ አይደለም፣ በእያንዳንዱ ቅጽበት ይገኛል። ዝም ብለህ እርሱ እንዲናገር ጠብቅ። ብዙዎች ድምጹን መስማት አልችልም ይላሉ። የመጀመሪያ ጥያቄው ግን አስቀድሞ የሰጠህን ድምጽ ትሰማለህ? መንፈስ ቅዱስ ከመጽሐፍ ቅዱስ ጋር
ፈጽሞ አይጋጭም። ዋናው ቋንቋው ቃሉ ነው እና በማብራራት ይናገራል። እርሱ በመጽሐፍ ቅዱስ ውስጥ ሕይወትን ይተነፍሳል። ይህም የልብህን ጥልቅ ፍላጎቶች በቀጥታ እንዲገልጽ ያደርጋል። መጽሐፍ ቅዱስ ፈቃዱን፣ ባህሪውን፣ ተስፋዎቹንና እውነቱን ይገልጣል። ማንበብ ግዴታ ወይም የውጤት ካርድ አይደለም፣ ህብረት ነው፣ ውይይት ነው። የእግዚአብሔር ቃል ሕያውና ሕያው ነው። ይህ ማለት እግዚአብሔር ስለሰራው ነገር የታሪክ መማሪያ መጽሐፍ አይደለም፣ ስለ ማንነቱ የሚገልጽ የፍቅር ደብዳቤ ነው። እናም የእናንተን ግራ መጋባት የመፍታት ኃይል አለው። መንፈስ ቅዱስ በውስጣችሁ ይኖራል። የእግዚአብሔር ልጅ እንደሆናችሁ ከመንፈሳችሁ ጋር ይመሰክራል። ምስክርነቱ ከቃላት ይልቅ ጥልቅ ነው። ታዛዥነት የሚቀጥለውን በር የሚከፍት ቁልፍ ነው። የበለጠ የመስማት መንገድ ነው። እግዚአብሔር ጥበበኛ አባት ነው። እርሱ የሚናገረውን የመቆጣጠር አቅማችንን በሚዛን ይነግረናል። አዲስ የተወለደ ሕፃን ማራቶን እንዲሮጥ ቢነገረው ልጁ ይጨነቃል፣ ግራ ይጋባና ይጎዳል። ስለዚህ ጥሩ አባት በቀላል መመሪያዎች ይጀምራል። አንድ ልጅ ቀላል መመሪያዎችን ሲታዘዝ ችሎታው ይጨምራል፣ ጥንካሬው ይጨምራል፣ ግንዛቤው ይጨምራል እና አባትየው የበለጠ እምነት ሊጥልባቸው ይችላል። በመጀመሪያም እንዲራመዱ ከዚያም እንዲሮጡ። እናም ይህ እድገት የሚከናወነው በታማኝነት ታዛዥነት ላይ በተገነባ ፍቅርና እምነት ነው። እርሱም ማመንና መታዘዝን ስንማር ደረጃ በደረጃ ያድጋል። ያ የተሰማህ የመጀመሪያው ትንሽ ግፊት ትችት ከመናገር ይልቅ ምላስን መቆጣጠር ነው። ይህም የመጀመሪያ እርምጃ ነበር። ስትታዘዘው መንፈሳዊ ጡንቻዎች አደጉ። በትንሽ ነገር ታማኝነትን አሳይተዋል። እናም ከዚያም ታማኝ ስለሆንክ አሁን የበለጠ ሊያምን ይችላል። ሳንታዘዝ ስንቀር በእኛና በእግዚአብሔር መካከል ያለው ርቀት እየጨመረ የመጣ ይመስላል። እርሱ መናገርን አያቆምም፣ ነገር ግን አለመታዘዝ ድምፁን ለመስማት አስቸጋሪ የሚያደርገውን የጥፋተኝነት ስሜትና ውጫዊ ጫጫታ ይፈጥራል። ችግሩ የአባቱ ድምፅ አይደለም፣ ችግሩ የልጁ የመስማት ችሎታ ባለመታዘዝ እፍረት ተሸፍኗል። እያንዳንዱ የታዛዥነት ተግባር ወደ ሰማይ የሚጮህ የእምነት ተግባር ነው። እታመንሃለሁ፣ መንገድህ ከእኔ መንገድ የተሻለ እንደሆነ አምናለሁ ነው። እግዚአብሔርን ለመስማት ጠንካራ ፍላጎት ካለ፣ ነገር ግን ከየት መጀመር እንዳለብህ የማታውቅ ከሆነ ያ ስሜት ጅማሬው ነው። ልዩ ሕይወት ወይም ጥልቅ ዕውቀት አያስፈልግህም። ይህ ከእግዚአብሔር ጋር የሚደረግ የዕለት ተዕለት ውይይት ልጆችን ወደ ትምህርት ቤት ስታስገባ፣ በስራ ቦታ፣ በእረፍት ጊዜ ወይም ጸጥ ባለ ቤት ውስጥ እያለህ ለአንተ የሚሆን ነው። በጣም በቀላል መንገድ ይጀምራል። ከእንቅልፍ ስትነቃ ስልክህን ከመፈተሽ ወይም ስለ ቀኑ ከማሰብ በፊት የመጀመሪያውን ጸጥ ያለ ጊዜ ውሰድ እና ከልብ የተላከ ቀላልና ሐቀኛ ጸሎት አቅርብ። ይህ እንደ ጓደኛ ከመንፈስ ቅዱስ ጋር የሚነጋገር ድንቅ ቃላት አያስፈልጉህም። ቅን የሆኑ ልቦች ብቻ ያስፈልግሃል። ቀንህን በዚህ መንገድ ስትጀምር እግዚአብሔር ሐሳቦችህን፣ ቃላትህንና ድርጊቶችህን እንዲመራ ትጋብዘዋለህ። እናም ቀኑን ሙሉ የምትራመድበትን አቅጣጫ ታዘጋጃለህ። እንዲህ ስትጸልይ፣ ጌታ ሆይ ይህ ቀን ያንተ ነው፣ ለመስማት ዝግጁ ነኝ እያልክ ጸጥ ያለ ልዩ ቦታ አያስፈልግህም። ትንሽ የዝምታ ጊዜ ብቻ ነው። በተጨናነቀና በጫጫታ ቀን መካከል እንኳን በቀን ውስጥ በትንሽና ጸጥ ባሉ ጊዜያት እግዚአብሔርን ማግኘት ትችላለህ። በመኪናው ውስጥ ሬዲዮን በማጥፋት ዕቃዎችን ስታጥቡ ወይም ወክ ስታደርጉ ጌታ ሆይ እያዳመጥኩ ነው ብላችሁ ተናገሩ። እነዚህ ትንንሽ ጊዜያት በቀን ውስጥ ከእርሱ ጋር ለመተዋወቅ መንገዶች ናቸው። እንዲህ ነው አንዳንድ ጊዜ እግዚአብሔርን ከማየት ወደ ቀኑ ሙሉ ከእርሱ ጋር ወደ መነጋገር የምትሸጋገረው። እግዚአብሔር የሚስጥር ኮዶችን አይደብቅም ወይም አይጠቀምም። እርሱ ከአንተ ጋር መነጋገርና የሕይወት አካል መሆን የሚፈልግ አፍቃሪ አባት ነው። ከልጆቹ ጋር ለመግባባት የሚጓጓ ጥሩ አባት። ትልቁ በረከት ብዙውን ጊዜ የሚጀምረው በትንሽ የታዛዥነት ደረጃዎች ነው። እግዚአብሔር በየቀኑ መስማት ለጥቂት ሰዎች ብቻ አይደለም፣ ለሚፈልገው ሁሉ ቃል ኪዳን ነው። ዛሬውኑ ወደ ቀን በመጋበዝ ጀምር።